የመጀመሪያ ሪከርድ የሰበርክባት ወቅት እንዴት ነው የምታስታውሳት? ከግንባር መጣው 1978 79 ስወዳደር 2 ሪከርድ ሰበርኩ በአንድ ጊዜ ሱሉዝ ላይና ርዝመዝ ላይ ሪከርድ ሰበር ኮከብ ተብዬ ተሸለምኩ። በዛች ዓመት በሱሉዝ ላይ ሪከርድ ሽልማት፣ በርዝመዝ ላይ ኮከብ ሽልማት፣ እንደገና ኮከብ የ4 ወርቅ ሜዳሊያ ባለቤት ተብዬ ደግሞ 3 ጊዜ በተከታታይ የተጠራው ከሚኒስትሩ እጅ ነው ስቀበል የነበረው ሽልማት። ያ ለኔ ሽልማቱ የኔ አይደለም የሰራዊቱ ነው። በቃ የሰራዊቱ ሽልማት እና ይሄኔ እኮ ሰራዊቱ ደስ ይለዋል። ይሄኔ እኮ የኔ ውስጤን ነው። ምክንያቱም እዛ የነበርኩበትን ስለማውቀው ያችን አስታውሳታለሁ። የመጀመሪያ ከዛ በኋላ በአንተ የተያዘው ሪከርድ ለ27 ዓመት የቆየው ሪከርድ አንተ ራስ ባሰለጠንከው ሰው ነው የተሰበረው። እውነት ነው? እውነት። እስኪ እንዴት ነው ይሄ እኔ ሪከርድ? እንግዲህ ምን መሰለሽ 79 ሰበርኩ አልኩሽ አይደለ? 80ም ደገምኩት የራሴን ሪከርድ። እንደዚህ ያልኩኝ 6 ጊዜ ነው የሰበርኩት የራሴን ሪከርድ። 7 ጊዜ ደግሞ ኮከብ ተብያለሁ። 13 ጊዜ ነው የተሸለምኩት። እኔም ማሰለጥናቸው ያልኩሽ አሁን እዚህ ያሉ ኮሎኔል ሆኗል። አሁን ጉላው ባንክቻም አንድ ጋላው አጋርኮት ዴንክ የሚባል አለ። እንደገና እዚህ ሻምበል ነች አሁን መሰለኝ ዘይባ ዘይኒ አብዲ፣ እነ ሰለሞን በንቲ፣ እነ ደርበው አሉ። አሁንም እነዚህ በሙሉ እዚህ መቻል ያሉት በቃ ሪከርድ በሪከርድ ነው የሆነው። እኔ በእኔ መሰበሩ በራሱ ኩራት ይሰማኛል። በቃ በማሰለጥ ነው ተተኪን በማፍራት ነገር ኃላፊነቴን በሚገባ ተወጥቻለሁ የሚል እሳቤ ያለ። ተመልካቾቻችን ቀጥለናል። እንግዲህ የኛ ቤት መሰናዷችን አሁንም እንደቀጠለ ነው። አመሰግናለሁ በድጋሚ። እንግዲህ የምንገኘው መቻል ስፖርት ክለብ ሙዚየም ውስጥ ነው። ሙዚየሙን ዞር ዞር ብለን ለመጎብኘት ሙከራ አድርገናል። ያንተን ፎቶ አግኝቻለሁኝ እዚህ ጋር። በጣም የሚገርመው ይሄ ፎቶና አሁን አንተ ያለህበት ቁመና ላይ ብዙም ልዩነት አላየውም። ሚስጥሩ ምንድን ነው? ወታደር መሆን አንዱ በራሱ ያው ከምንም ነገር ነፃ ሆኖ አገርና ሕዝብ የሚወድ ነው። ሌላ ችግር የለበትም። የማርጀት እድል የለውም። ስለዚህ ያ ነው ብዬ ነው የማስበው። ነው እሱ ብቻ ነው። እኔ እሱ ብቻ አይመስለኝም። ስፖርቱም እንዳለ በራሱ አንድ ነገር ነው። አመጋገብም አንድ ነገር ነው። ከዛ ውጭ ግን እንግዲህ እንደምታይ እንደውም ሳየው እንደ ያኔ ትልቅ ነበርኩ እንደ እያልኩ ነው። ማን አረጀ? እሱ አርጅቷል። አንዳንድ ጊዜ እንደ ያኔ ትልቅ ነበርኩ ማለት ጀመርኩ። ይህ ፎቶ የተነሳው የዛሬ 8 ዓመት መሰለሽ 1982 አካባቢ ይመስለኛል። 82 81 አካባቢ ይመስለኛል። አሁን ነው የሚመስለው የሆነ ሰሞኑን አሁን ኦልሞስት 30 ምናምን ዓመት ነው እንግዲህ ያው ባለውበት አለው ማለት ነው። በጣም ደስ ይላል። አዎ ያው ራስን ነፃ ካረጉ እንዳልከው ቅድም ውትድርናው አለ፣ ስፖርቱ አለ፣ ራስን ደግሞ መጠበቅ አለ። ይሄ ነው እንግዲህ ሌላ እና እግዚአብሔርን ደግሞ ትልቅ ነገር ነው። በእኛ ጊዜ እንግዲህ የነበሩት የመቶ አለቃ አለማየሁ ጉደታ ይባላል። ይሄ 400 እና 200 4 በ4 ውድድር ተወዳዳሪ ነበር። ባለ ሪከርድም የነበረ እና ብዙ ውድድሮችን ከሱ ጋር ተካፍለናል። ኢንተርናሽናል ውድድር አለ በህይወት ጠንካራ አትሌቶች ከሚባሉት በጊዜው አንዱ እሱ ነው። ጸጋዬ ከበዳሉ እዚህ ጋር ምን ድሪባ መርጊያ ማራቶን ሯጮች ናቸው። እነዚህ ሁለቱም እኛ ምን አሰለጠንበት ጊዜ ነበሩ ናቸው። ዛማዶ የምታያቸው አበበ ቢቂላ፣ ዋሚ ቢራቱ እነዚህ የኛ እርሾዎች ናቸው። እኛ እነሱን አይተናል የመጣ ነው። ነመኛታ ሲባል እሰማለሁ ሁሌም እና ምንድን ነው እርግጠኛ ነኝ ከመዝሙር ጋር ወይ ደግሞ ከሙዚቃ ጋር የተያያዘ ነው ብዬ አስባለሁ። ቃሉ ይበላሃል ነው። ይበላሃል በቃ ይበላሃል ዘንዶ እንደምንለው ያ የሰራዊቱ የመቀስቀሻ እና ይሄንን የሚያዜሙ 2 ናቸው። በጣም ትልልቆች፣ ድምጻቸው ያለ ስፒከር ራሱ አገር የሚያናውጥ ነው። በቃ ተከበው ነው እንትን የሚያደርጉት እና ይሄ በየሳምንቱ በሚደረጉ ውድድሮች የማይጠፋ ታወፈን ነመኛ ታወፈን በምንም ተአምር በቃ ሜዳው ሙሉ ነበር ያለ ሙሉ ዳይሜችን ዜማ የማያውቅ የለም። በዛው ልክ ደግሞ ስታሸንፉ ነመኛታ ተብለው እንደሚጨፈረው ሁሉ ስትሸነፉም ደግሞ
ቁስለኛው ሳይቀር በክራንች ያሯሩጣችሁ ነበር አይደለ? አንዳንድ ጊዜ ምንድነው እኔ ከአስመራ እንደመጣሁ እግር ኳስ መቻልና ጊዮርጊስ ሲጫወት ነበር እና ለእኔም እንትን ነው እንግዳ ነኝ ያኔ ወደ ከተማው እና ገብቼ ቁጭ ብዬ እያየሁ ነው። እንደዚህ አይነት ቲፎዞ ብዙም የለም ወደዛ እና በዳኛው ችግር እኛ ላይ ጎል ይገባል። ስህተት እንደሆነ እየታወቀ ዳኛው አጸደቀው። በቃ ከዛ የተቀመጠ ቲፎዞ በሙሉ ክራንቹን እያያዘ ናደው፣ ከላይ ጀምሮ ናደው አልኩሽ። በቃ የምር ተማቱ እንደ ቀላል በቃ ጨዋታው ተቋረጠ። ጨዋታው በማግስቱ ይደገም አይደገም ትዝ አይለኝም፣ ግን ኃይለኛ ረብሻ ነው የተነሳ። ከዛ ዳኛው ራሱ በስንት ፖሊስ ታጅቦ ነው የወጣው እና እሱን አልረሳውም መቼም። ከዚህ ወጣ እንበልና እስኪ ስለ ቤተሰብ ሁኔታ ደግሞ ትንሽ ንገረን። ባለቤቴ አትሌት ነች፣ ሰናይት ኃይሌ ትባላለች። አሁን አሰልጣኝ ነች። ከሷ ጋር በአጋጣሚ ተገናኘን። አሁን የሁለት ልጆች እና ትልቁ ልጃችን የመጀመሪያ ዲግሪውን በማዕረግ ተመርቋል። ሁለተኛው ልጃችን የ12ኛ ክፍል አሁን ገብቷል፣ ውስጥ 11 ጨርሷል። በጥሩ ሁኔታ ላይ ነው። እግዚአብሔር ሁሉን ነገር ስላመቻቸልን በጥሩ ሁኔታ ላይ ነው ያለን። ረጅም ዓመት ሀገርን በድርብ ሙያ ያገለገለን አንድ ትልቅ አትሌት ስለ ሀገር ፍቅር ስሜት መጠየቅ ትንሽ ከበድ ይላል። እኔ ግን መጠየቅ ፈልጋለሁ። እኔ እንጃ፣ እኔ ሀገሬን ከምንም እና ከማንም በላይ አድርጌ ነው መስራት። ብዙ ሀገር አይቻለሁ። ውጭ የመኖር እድሉ ነበር። እኔ ለምን ለማኝ አልኖርም ብዬ ነው አሁን ሀገር ውስጥ ያለው። ከሀገር በላይ ነው። ሀገርን በኮ በምንም ነገር አትመስያለሁ። ምን መሰለሽ አሁን ሀገራችን ብዙ እንትኖች አሉባት። ለምን ብለሽ ስታስቢ ሀገራችን ሀብታም ነች። ሀገራችን የሌለ ነገር የለም። ውሃ አለ፣ ማዕድን አለ፣ ነዳጅ አለ፣ ሁሉም ነገር ያላት ሀገር ነች። ውሃ እንዳንጠቀም ታያለሽ። ታሪካዊ ጠላቶቻችን አሉ። ቀጥታ መጥተው እንዳያወጉን አቅም የላቸውም። ስለዚህ ምንድን ነው ያደርጉት? በተዘዋዋሪ መንገድ ጥቃት ለመፈጸም ይሞክራል። ይሄ ደግሞ ጊዜያዊ ነው፣ ጊዜያዊ ነው፣ ይቆማል። ሀገራችን አሁን እንደዚህ ሆና በፍጹም አትቀርም። ነገ ትልቅ ነገር እናያለን የሚል ምሳሌ ነው ያለን። ብዙ ለሀገር ዋጋ ከፍለሃል፣ ሊያውም በድርብ ሙያ። አንተ ያፈራሃቸው ተተኪዎች አሉ፣ እንዲሁም ደግሞ ሌሎች ተተኪዎችም ጭምር አሉና ለነዛ ተተኪዎች ምን መልእክት አለ? ምን ታስተላልፋለህ? እንግዲህ አሁን እዚህ መቻል ስፖርት ክለብ እኔ ራሴ የቀጠርኳቸው ከክፍል የመለመልኳቸው ተወዳድረው ጥሩ ውጤት ያመጡ አሁን ደግሞ ራሳቸው ኮች ሆነው ደግሞ በማገልገል ላይ ያሉ በቢሮ ውስጥ አሁን ተሰማርተው ያሉ እንደነ ሻለቃ አለማየሁ ይልማ፣ እንደነ ኦጉላ ቅድም የጠቀስኩሽ እነዚህ አሁን እነሱም ተተኪዎችን እያፈሩ ትውልድን እየተተካካ ብሄድ ነው። በቃ እኔ ተክቻለሁ፣ እነሱም ይተካሉ፣ የተተኩትም ይተካሉ። ቅብብሎች ነው፣ ይቀጥላል። ምክንያቱም የወከሉት ሰፊ ሰራዊት አለ፣ ጠንካራ ሰፊ ሰራዊት ስላለ ያን አስበው ጥረት አድርገው የተሻለ ውጤት እንዲመጣ መጠንከር አለባቸው። በእኔ በኩል ጥያቄዎቼን ጨርሻለሁ። ምናልባት በስተመጨረሻ የምታስተላልፈው መልእክት ካለ እድሉን ሰጣለሁ። እንግዲህ መጀመሪያ እናንተ አክብራችሁ ስለጠራችሁን አመሰግናለሁ። ሁለተኛ የዚህ የመቻል ስፖርት ክለብ ይሄ ሙዚየም ላዘጋጁት በሙሉ፣ ምክንያቱም እንደዚህ አልነበረም በእኛ ጊዜ፣ አሁን ነው ይሄን እንደዚህ አምሮ እያየን ያለ ነው። እነሱን በጣም አመሰግናለሁ። እኔም ለነበረን ቆይታ
ስንጠራ አክብረ ሰራዊቱ በተለይ ደግሞ አሁን በስፖርቱ በኔ ስፖርት ዘርፍ ያለው ባለሙያ ከኔ ትልቅ ቁም ነገር ይወስዳል እንዴት ለሰራዊቴማ ታሪኬን ተሞክሮዬን አካፍላለሁ ብለ እዚህ መተ ይሄንን ቃለ መጠየቅ እንድናደርግ ስለፈቀድክልን እጅግ አድርገን በመከላከያ ቴሌቪዥን ተመልካቾችና እንዲሁም በሰራዊታችን ስም እጅግ አድርገን እናመሰግናለን። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ በእኛ ቤት መሰናዷችን ከሻለቃ አትሌት ጋሻው በዛለማ ጋር ያደረግነውን ቆይታ በዚሁ አጠቃለልን። ሳምንት ደግሞ በሌላ በእኛ ቤት እንግዳ እንጠብቃችኋለን። እስከ ሳምንት መልካም የሥራ ሳምንት